ሰላም ሰላም ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የኢፍ ፋንክሽንን እንዴት ኤክሴል ላይ እንደምንጠቀም አሳያችኋለሁ። ተከታተሉኝ። ኢፍ ፋንክሽንን ኤክሴላችን ላይ በብዙ መልኩ መጠቀም እንችላለን። ለዛሬ አንዱን አሳያችኋለሁ። እዚህ ጋር የከስተመሮች ኔም አለ። እዚህ ጋር ደግሞ የእነሱ የገዙት የእቃ ብዛት አለ። ስለዚህ በገዙት እቃ ላይ የእነሱ ብዛቱን አይተን ቦነስ ይሰጣቸዋል ወይም ደግሞ አይሰጣቸውም የሚለውን በዚህ በኢፍ ፋንክሽን መስራት እንችላለን ማለት ነው። ይሄኛውን ለማድረግ እነዚህ መተን ኢኳል ብለን ኢፍ እንለዋለን። ኢፍ ካልነው በኋላ ኳንቲቲ ጋር እንመጣና ከስንት በላይ የገዛ ሰው እንደሚያገኝ እንወስናለን። ለምሳሌ ከ15 በላይ የገዙ ከስተመሮች ቦነሱን እንዲያገኙ የምንፈልግ ከሆነ 15 ከጻፍን በኋላ ኮማ እናደርጋለን። ከዛ በኋላ የሚያገኙትን ሰዎች የስ እንላቸዋለን። ከዚህ በታች ወይም ደግሞ ከ15 በታች የገዙ ሰዎች ደግሞ አያገኙም የሚለውን ለማመላከት ኖ እንላለን ማለት ነው። ከዛ በኋላ ብራኬቱን ዘግተን በዚህ መልኩ እናስቀምጣለን ማለት ነው። ለምሳሌ እዚህ ጋር እኛ ላይ ያለው ሰው የገዛው 34 ስለሆነ ያገኛል ማለት ነው። በዚህ መልኩ ወደ ታች ጎትተን የሚያገኙትና ማያገኙትን መለየት እንችላለን ማለት ነው። በዚህ መልኩ ለምሳሌ እዚህ ጋር የገዛው 7 ስለሆነ አላገኘው፣ እዚህ ጋር 4 ስለሆነ አላገኘው። እቺኛውን አሁን ለምሳሌ 5 ገዝቶ ቢሆን ኖሮ እቺም አታገኝም ነበር ማለት ነው። በዚህ መልኩ ማስቀመጥ እንችላለን ማለት ነው። ዳታችንም ደግሞ ሞር ከዚህ በላይ ከዚህ በተሻለ አሪፍ እይታ እንዲኖረው አንድ ቲፕ ልጨምርላችሁ። እሱም ኮንትሮል ሺፍት ዳውን አሮ እናደርጋለን። እንደዚህ ሴሌክት ካደረግን በኋላ ኮንዲሽናል ፎርማቲንግ ውስጥ እንመጣለን። ሃይላይት ኢኳል የሚለውን መርጠን እዚች ጋር የስ የሆኑትን በዚህ መልኩ ያስቀምጥልናል ማለት ነው። የስ ካልን በኋላ ግሪን የሚለውን ብንመርጥለት አሁን በዚህ መልኩ ያስቀምጥልናል ማለት ነው። በዚህ መልኩ ሲቀመጥ ሞር ፕሮፌሽናል ይመስላል።